بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين إن شاء الله زيدي እንደነገራቻችሁ ያው የምንተዋወሰው ዛሬ ስለ ተውሂድ ነው ማለት ነው። ብዙ ጊዜ ተውሂድን ልንተገብረው እንችላለን። ነገር ግን ተውሂድ ማለት ምን ማለት ነው ስንባል አንዳንዶቻችን ለመመለስ ወይም ደግሞ ሌሎች ሰዎችን ለማስረዳት ትንሽ ግራ እንጋባለን ማለት ነው። ለዛ መጀመሪያ ላይ ስለ ተውሂዳችን ማወቅ አለብን ከሁሉም ነገር በፊት ማለት ነው። ማሻአላህ ተውሂድ ማለት በቋንቋ ደረጃ አንድ ማድረግ ወይም ደግሞ መነጠል ነው። በዑለሞች ንግግር ደግሞ ተውሂድ ማለት አላህ Subhanahu Wa Ta'ala በአምልኮ መነጠል ወይም ደግሞ አላህ Subhanahu Wa Ta'ala በብቸኝነት መገዛት ማለት ነው። فأعظم ما أمر الله عز وجل بالتوحيد الله سبحانه وتعالى መጀመሪያው ትልቁ ነገር ተውሂድ ሲሆን ይስተቃራኒው ደግሞ
لقد ማለትም ሶላታችንን፣ ሐጅን፣ ኢባዳን በአጠቃላይ ለሱ ብቻ ጥርት አድርገን ማድረግ ነው ማለት ነው። ለዛም ነው አላህ ሱብሓነሁ ወተዓላ ረሱላችን ሰለላሁ ዐለይሂ ወሰለም ሲያስጠነቅቃቸው በምዕራፍ 662 ላይ ማለት ነው ቁል በላቸው ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ፣ መገዛቴ፣ ህይወቴ፣ መሞቴ በሙሉ የአላህ ሱብሓነሁ ወተዓላ ነው በላቸው ይላል። ላ ሸሪካ ለሁ፣ ለእርሱ ለአላህ ሱብሓነሁ ወተዓላ ደግሞ አጋር የለውም። ወቢዛሊከ ኡሚርቱ፣ ረሱል ሰለላሁ ዐለይሂ ወሰለም የታዘዙት በዚህ ነው። ወአነ አወሉ ሙስሊሙን ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። የታዘዙት ስግደታቸውን፣ ሶላታቸውን፣ ሁሉም ነገራቸውን ኢባዳን በአጠቃላይ ለአላህ ሱብሓነሁ ወተዓላ እንዲያደርጉ ነው ማለት ነው። ስለዚህ ይሄ ነገር እኛንም ይመለከታል ማለት ነው። ስግደታችንም፣ ስለታችንም፣ የተለያዩ የምናደርጋቸው ኢባዳዎች በአጠቃላይ እነሱ ብዙ መስዋዕትነት ከፍለውበት ነው። ለምሳሌ ኑህ ዓለይሂ ሰላም 950 ዓመት ነው ዳዕዋ ያደረገው የደከመው ለህዝቦቹ ማለት ነው። ኢብራሂም ዓለይሂ ሰላም ደግሞ ወደ እሳት የተወረወረበት ተውሂድ ነው። በተውሂድ ምክንያት ነው ህዝቦቹ ሰብስበው እሳት የወረወሩት ማለት ነው። ለምን አላህ ሱብሓነሁ ወተዓላን ብቻ አምልኩ፣ ጣዖታችሁን ተው ስላላቸው ማለት ነው። እንደዚሁም ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከሀገራቸው የተባረሩበት፣ ጥርሳቸው የተሰበረበት፣ የተራቡት፣ ብዙ መስዋዕትነት የከፈሉበት ለዚህ ተውሂድ ሲባል ነው። ይህ ሁሉ መስዋዕት ተከፍሎበት ነው እኛ ጋር የደረሰው ማለት ነው። ምናልባትም እኛ ምንም መስዋዕትነት አልከፈልንበትም ይሆናል። አላህ ሱብሓነሁ ወተዓላ በቀላል ወፍቆን ሊሆን ይችላል ግን
እንደማይል በቀር ግን ከእንትን ከሽርክ ውጭ ሌላን ስህተት እየሰራን ቢሆን ኖሮ ማለት ነው ሌሎችን ወንጀሎችን ሰርተን ብንሄድ ወይም ብንሞት አላህን ብንገናኘው ምናልባትም ለፈለገው ሰው ይቀር ይላል፣ ለፈለገው ሰው ደግሞ ይቀጣል። ሐታ ያ ሰው ቢቀጣ ዘላለሙን ጀሃነም ውስጥ አይቀመጥም። በሰራ ወንጀል ልክ ተቀጥቶ ወደ ጀነት ይገባል ማለት ነው። ያኛው ሰውዬ ግን ሁልጊዜ ነው ዘላለሙን እዛው የሚቀመጠው። ወመን ዩሽሪክ ቢላሂ ፈቀድ አፍተራ ኢስመን ዐዚማ ይላል እዛው ቀጥሎ ማለት ነው። በእርግጥም አላህ ሱብሓነሁ ወተዓላ ያጋራ ትልቅ ጥፋትን ቀጥፏን ይላል። ስለዚህ ዛሬ ላይ ራሳችንን ተምረን ከሽርክ ቤተሰቦቻችንን ለማስጠንቀቅ አለብን ካሁኑ ጀምረን ማለት ነው። ምክንያቱም ሞት መቼ እንደሚመጣ አናቅም። አሁን ላይ ያለንበትን አህዋል ዛሬ እንደምንገናኝ አናቅም ነበር። ነገም ተመሳሳይ ምናልባት ልንሞት እንችላለን፣ ምናልባትም ደግሞ ልንኖር እንችላለን። ስለዚህ ጊዜያችንን እንጠቀምበትኝ እና በአላህ ሱብሓነሁ ወተዓላ የሚያጋሩ ሰዎች መጨረሻቸው ህይወታቸው ጀሃነም ከሆነ በአላህ ሱብሓነሁ ወተዓላ የማያጋሩ ሰዎች ደግሞ ደስተኛ ይሆናሉ። ሰላማዊ መንፈስ ይኖራቸዋል፣ አይጨናነቁም ሁሉም ነገር። ምክንያቱም በአላህ ሱብሓነሁ ወተዓላ እጅ እንደሆነ ያውቃሉ ማለት ነው። ነገራቶች ሁሉ የሚሆኑት አላህ የቀደረው ነው ብለው ስለሚያምኑ ምንም አያስጨንቃቸውም። እንደዚሁም ደግሞ የሚደርስባቸው ሙሲባ ሁሉ ምናምን ጀነት ያጽናናቸዋል ማለት ነው። አላህ ሱብሓነሁ ወተዓላ የሰሩትን ወንጀል ይቅር ይላቸዋል። ረሱላችን ሰለላሁ ዐለይሂ ወሰለም እንደተናገሩትኝ ኩለ ዘንቢን ዐሰላሁ የግፊሩ፣ አላህ ሱብሓነሁ ወተዓላ ሁሉንም ወንጀሎች ይቅር ይላል አሉ። ኢላ መን ማተ ሙሽሪከን፣ አጋርቶ የሞተ ሲቀር ማለት ነው። አገርቶ የሞተ መቼም ቢሆን ይቅር አይባልም። ምንም ነው በቃ ተስፋ የሌለው ማለት ነው። በተደጋጋሚ ነው የተነገረን ነው። ወላሂ በጣም ከባድ ነው። አላህ ሱብሓነሁ ወተዓላ ይጠብቀን። አገርቶ ያልሞቱ ሰዎች ግን አላህ ሱብሓነሁ ወተዓላ ጀነት ያስገባቸዋል፣ የእሱን ፊት እንዲያዩ ያደርጋቸዋል። በጣም ብዙ ጸጋዎች አሉ። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩትኝ ጀነት ውስጥ ለአማኞች የተዘጋጀላቸው ምንድን ነው? አይን ያላየው ጆሮ ያልሰማው እንደዚሁም ደግሞ በሰው ልጅ ልብ ውል ብሎ የማያውቅ ጸጋዎች አላህ ሱብሓነሁ ወተዓላ ጸጋዎች እንዳሉ ነግረውናል ማለት ነው። ስለዚህ ሌላ ምን እንፈልጋለን? ጀነትን ካገኘን የአላህ ሱብሓነሁ ወተዓላ ፊት ካየን ወላሂ በጣም ነው የሚያጓጓው። አላህ ሱብሓነሁ ወተዓላ የፈጠረን አምላካችንን ማየትን የመሰለ በአኺራ ጀነት ውስጥ ገብተን አስባችሁታል? በጣም ትልቅ ነገር ነው። ይህን ለማግኘት ግን በተውሂድ ላይ መጠንከር አለብን። አቂዳችንን ማስተካከል አለብን። አላህ ሱብሓነሁ ወተዓላን ብቻ መገዛት አለብን። ሌሎችን ነገራቶች ሁሉ ግፍ አድርገን መተው አለብን። እንደዚሁም ደግሞ ሁል ጊዜ ተውሂዳችንን ማደስ አለብን። ለምሳሌ ሙስሊሞች እኛ ሶላት ስንሰግድ ሁል ጊዜ ሱረቱል ፋቲሃ እንቀራለን። ሁል ጊዜ ኢያከ ነዕቡዱ ወኢያከ ነስተዒን እንላለን አይደል? አንተን ብቻ እንገዛለን፣ አንተን ብቻ እርዳታ እንጠይቃለን። ሁል ጊዜም እየተደጋገምን ነው። ለምሳሌ ይህንን አያ ብናወጣው ሶላታችን ሙሉ አይሆንም። ሱረቱል ፋቲሃን ባንቀራ ወይም ደግሞ ይሄን አያ ባንቀራው ሶላታችን ሙሉ አይሆንም ማለት። ሁል ጊዜ ተውሂዳችንን መጀደድ አለብን። ወደ ራሳችን መመለስ አለብን። የምናደርጋቸውን ተግባራቶች እዝኩም ሁላችሁንም በጣም እናመሰግናለን ስለምትከታተሉ። ስለ ተውሂድ የተወሰነ ነገር እሷም እንዳላቻችሁ ነው። እንደምታውቁት እንግዲህ ተውሂድ የሚባለው ነገር ባህር ነው፣ ትልቅ ነገር ነው። የነቢያቶች ሁሉ ጥሪ እስከመሆኑ ድረስ በጣም ብዙ ነገራቶችን የምንማርበት ነው ተውሂድ የሚባለው ነገር እና ኢንሻአላህ ወደ በኋላ ላይ እኔም ስለ ተውሂድ የተወሰነ ነገር እጨምርላችኋለሁኝ። ዳህ ማለት ምን ማለት ነው? እንደዚሁም ደግሞ መንሐጅ ወይም ደግሞ ሱና ሰለፍ ምናምን ስትባል ሱኒ ሰለፊ ምናምን ስትባል ስትሰማላችሁ እና ይሄ ነገር ምንድን ነው የሚለውን ነገር አብዛኛው ሰው ላይ የራቀ ስለሆነ ይሄ ነገር ኢንሻአላህ በዚህ ዙሪያ የተወሰነ ነገር እላችኋለሁ ማለት ነው። ከዛ በፊት አቂዳ ማለት ምን ማለት ነው? አቂዳ ማለት አቂዳ ማለት በመጀመሪያ ከቋንቋ ደረጃ ካየ ነው
ግዴታ ምንድን መያዝ አለብን? ያኔ ጥብቅ አድርገን መያዝ አለብን። አምላካችን አላህ ሱብሓነሁ ወተዓላ በምዕራፍ 3 ከሱረቱል አሊ ኢምራን ላይ ምንድነው የሚለው? ወኩንቱም ዐላ ሹፋ ሁፍረቲን ሚነናር፣ እናንተ በእሳት ጉድጓድ ላይ ነበራችሁ ፈአንቀዘኩም ሚንሃ፣ ከእርሱ አወጣችሁ እያለ ይናገራል። ስለዚህ ይሄ ምንድነው? እምነት የሚባለውን ነገር ስንይዝ ወይም ደግሞ ይሄ አቂዳ የሚለውን ነገር ስንይዝ ከእሳት ጉድጓድ ወጥተን መንጠልጠያው ላይ እንሆናለን ማለት ነው። ያ የምንንጠለጠልበት ይሄ ላኢላሃ ኢለላህ የምትለዋ ደግሞ ጀነት እንደምታስገባን ምንድናት የሚለውን ነገር ደግሞ የምንመለከት ይሆናል። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምንድነው ያለን የሚለውን ነገር የምንመለከት ይሆናል። መጀመሪያ ይሄ መንሐጅ የሚባለው ነገር ወይም ደግሞ ይሄ እንትን ምንድነው ሱና ወይም ፉላን ሱኒ ነው ወይም ደግሞ ፉላን እንደዚህ ነው ተብላችሁ ስትጠይቁ ምንድነው እሱ ሁኔታ አለ ብዙ ጊዜ ማለት ነውና ሰለፍ ማለት ምን ማለት ነው? ሱና ማለት ምን ማለት ነው? አህለ ሱና ወል ጀማዓ ሲባል ምን ማለት ነው የሚለውን ነገር የምንመለከት ይላል። አህለ ሱና ወል ጀማዓ ማለት የሱናና የጀማዓ ባለቤት ወይም ደግሞ የሱና የጀማዓ ባለቤት ማለት ነው። አላህ ሱብሓነሁ ወተዓላ የሱና ማለት በመጀመሪያ ፈለግ ማለት ነው ወይም ደግሞ መንገድ ፋና እንደማለት ነው። ያን የምንጓዝበት ነገር ምን ይባላል? ሱና ተብሎ ይጠራል። ወይም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት ነገር በአጠቃላይ ምን ይባላል? ሱና ይባላል ማለት ነው። በእሳቸው መንገድ የተከተሉት በአጠቃላይ ምን ይባላሉ? የዛ መንገድ ተከታይ ይባላሉ። ወይም ደግሞ አህለ ሱና ወይም ደግሞ አህለ ሱና ወል ጀማዓ ተብለው ይጠራሉ ማለት ነው። ይህንን አስመልክቶ አምላካችን አላህ ሱብሓነሁ ወተዓላ ሲናገር ይቺ መንገዴ ናት ይላል። ቁል በላቸው አንተ ሙሐመድ هذه ሰቢሊ፣ ይቺ መንገዴ ናት በላቸው። አድዑ ኢለላህ ወደ አላህ ሱብሓነሁ ወተዓላ የምጠራባት አላ በሲረቲን በመንገዴ ላይ ያኔ በትክክለኛ ማስረጃ ላይ ሆኜ የምጠራባት ናት። እኔ ወመን ይተበዐኝ ከኔ ጋር የተከተሉትን በአጠቃላይ የምጠራበት ናትኝ ብለህ ንገራቸው። ወሱብሃነላሂ ወማ አነ ሚነል ሙሽሪኪን፣ ወሱብሃነላሂ አላህ ሱብሓነሁ ወተዓላ ጥሪ ትገባው ወማ አነ ሚነል ሙሽሪኪን፣ እኔ ደግሞ ከአጋሪዎች አልነበርኩኝም አይደለሁኝም ብለህ ንገራቸው እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይቺ ትክክለኛ መንገድ የምትባለው ወይ ሱና የምትባለው ወይም ፋና የምትባለው ይቺ መንገድ ናት። ይሄ አላህ ሱብሓነሁ ወተዓላን ጥርት አድርጎ ማምለክና ከዛ ነገር በአጠቃላይ ከሽርክ በአጠቃላይ ወጥቶ የአላህ መልእክተኛ አለይሂ ሰላቱ ሰላም መንገድና የነቢያቶችን መንገድ የሰሃቦችን መንገድ የታቢዒዎችን መንገድ መከተል ይሄ የሰለፍን ሱና እንደም ሰለፍ ያስብላል ማለት ነው። ሰለፍ የሚባለው ነገር ይሄ ቀደምት እንደማለት ነው። ግልጽ ነው። ሰለፍ የሚለው ቀደምት ወይም ደግሞ የቀደመ ማለት ነው። ከኛ በፊት የነበሩት የቀደሙት እነዛ ሰለፍ ይባላሉ። እነዛ እነማን ናቸው ሲባል የመጀመሪያ የረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትኝ ሰሃባዎች አሉ። ከሰሃባዎች ቀጥለው ታቢዒዎች አሉ። ከታቢዒዎች ቀጥለው ደግሞ አትባዕ ታቢዒን አሉ። እነዛን አካላቶች አምላካችን አላህ ሱብሓነሁ ወተዓላ ሲያወድሳቸው ምንድን ይላል? ወሳቢቁን አልአወሉን፣ እነዛ ሳቢቅ የሆኑት ወይም ደግሞ የቀደሙት ትውልዶች እያለ አምላካችን አላህ ሱብሓነሁ ወተዓላ የቀደሙት ወይም ደግሞ ያለፉት ትውልዶች እያለ ይናገራል። አምላካችን አላህ ሚነል ሙሃጂሪና ወል አንሷር፣ እነዚህ ሙሃጂር የሚባሉት
ከመካ ወደ መዲና የሄዱት ሙሃጅር ተብለው ይጠራሉ፣ ወይም ደግሞ ስደተኛ ማለት ነው። እነዚህ ደግሞ አንሷር ተብለው የተቀበሉት ደግሞ ምንድናቸው? እነሱን የተቀበሉ ሰሃባዎች ማለት ነው። ስለዚህ እነዚህ ሙሃጅሮችና አንሷሮች ወለዚና ተበዑሁም بالإحسان እነሱም በመልካም ነገር የተከተለ በአጠቃላይ ደግሞ ምን ይባላል? እነዚህ ሰለፍ ይባላል። ወይም ደግሞ እነሱን የተከተለ በአጠቃላይ ምን ይባላል? ቀደምቶችን የተከተለ ወይም ደግሞ እነሱን ሰለፍ ወይም ደግሞ የነሱ ተከታይ ተብሎ ይጠራል ማለት ነው። ስለዚህ የአምላካችን አላህ Subhanahu Wa Ta'ala እነዚህን ሰዎች ሲያወድሳቸው ምን ይላል ሲባል እዛው ቀጥሎ ምንድነው የሚለው? እነዚህ ረዲየላሁ ዐንሁም እነዚህ እነሱን የተከተሉትን ሰዎች ማለት ነው። ወይም ደግሞ ሰለፉን ሷሊህ የሚባሉት ወይም ደግሞ እነዚህ ሙሃጅሮችንና አንሷሮችን የሚባሉት ምን ብሎ ነው የነገራቸው? اتبعهم بالإحسان ካለ በኋላ ረዲየላሁ ዐንሁም እነሱን አላህ Subhanahu Wa Ta'ala ወዶላቸዋል። ወረዱ ዐን እነሱም ደግሞ አላህ Subhanahu Wa Ta'ala ምን ብሏል? ወደዋል። እነሱም አላህ Subhanahu Wa Ta'ala ወዶላቸዋል የሰሩትን ስራ እነሱም ደግሞ ምን ብሏል? ወደዋናል። ለነዚህ አካላቶች ደግሞ ምን ተዘጋጅቶላቸዋል ሲባል ወአዕደ ለሁም አላህ Subhanahu Wa Ta'ala አዘጋጅቶላቸው ጀነትን አዘጋጅቶላቸዋል። ተጅሪ ታህቲሃ አልአንሃር አላህ Subhanahu Wa Ta'ala ከስሩ ወንዞች የሚፈሱበትን ጀነት አዘጋጅቶላቸዋል። ኻሊዲነ ፊሃ በዚህች በጀነት ደግሞ ዘላለም ዘውታሪዎች ሲሆኑ አበደን ያኔ ዘላለም ዘውታሪዎች ሲሆኑ እነዚህን አካላቶች አዘጋጅቶላቸዋል። ذلك الفوز العظيم ይሄ ደግሞ ትክክለኛ የሆነ በጣም ትልቁ ፈውዝ ወይም ደግሞ ትልቁ እድል ማለት ደግሞ ይሄ ነው ብሎ አምላካችን አላህ Subhanahu Wa Ta'ala ይናገራል። ስለዚህ እነዚህን ሰለፍ የሚባሉት ነገራቶች ወይም ደግሞ እነዚህን ቀደምቶች እነሱን የተከተለው በአጠቃላይ አላህ Subhanahu Wa Ta'ala ጀነት እንደሚያስገባቸው ይናገራል ማለት ነው። ስለዚህ የአላህ መልእክተኛ አለይሂ ሰላቱ ሰላም እነዚህን ሰሃባዎችን ታበኢዮችን እንከተል ነገራው። ለምሳሌ ሰሂህ ቡኻሪ ላይ ሐዲስ ቁጥር 72 ላይ ምን ይላል? አለይሂ ሰላቱ ሰላም قال الرسول سمعت عمران ابن حسين يحدث عن النبي صلى الله عليه وسلم عليه الصلاه والسلام من خيركم قرني የናንተ ከዑመር ኢብኑ ሁሰይን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ሲናገሩ ምን አሉ? ኸይሩኩም ከናንተ ኸይራችሁ ወይም ደግሞ መልካማችሁ ምንድነው? ያኔ ኸይሩ ከናንተ የተሻለው ማነው ሲባል ቀርኒ የኔ ህዝቦች ናቸው አሉ። በዛን ሰዓት የነበሩት ሰሃባዎች ማለት ነው። በኔ ጊዜ የነበሩት ቀርኒ አሉ። ثم الذين يلونهم ከነዛ ተከትሎ የመጣው ሰሃባዎች ተከታይ ምን ይባላል? ታቢዒ ይባላል። ثم الذين يلونهم ከዛ ደግሞ የታበዩሽ ተከታይ ደግሞ አትባዕ ታቢዒን ተብሎ ይጠራል ማለት ነው። ስለዚህ እነዚህ ሰለፍ ተብሎ ይጠራል። ስለዚህ ገሌ ፉላን ሰለፍያ ነው ሲባል መንሃጁ ወይም ደግሞ የሚከተለው ነገር ምንድነው? የነዛን የሰሃባዎችን ወይም ደግሞ የታበኢዮችን መንገድ እየተከተለ ነው ማለት ነው። ግልጽ ነው። ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩትን ትምህርት የሚከተል ወይም ሰሃባዎች በዛ መንገድ ነው አይደል? ነብዩ መሐመድ ሰለላሁ እኛ አሁን ቁርአንና ሐዲስን በማን ምን አረዳን ነው የምንረዳው ከተባለ የመጀመሪያ በረሱል ሰለላሁ ዐለይሂ ወሰለም አይደለ? ረሱል ሰለላሁ ዐለይሂ ወሰለም ደግሞ ያስተማሯቸው ትውልዶች አሉ በሰዓቱ በዘመኑ የነበሩት የነሱ አረዳለን እንቀበላለን። ከዛ በኋላ ታበኢዮች አሉ ታበኢናሉ። በእነዚህ መሰረት ነው እንጂ የምንረዳው ለምሳሌ ዛሬ አንድ ሰው ተነስቶ ቁርአን እንደዚህ ነው ሐዲስ እንደዚህ ነው ብሎ እንደፈለገ መፈላሰፍ አይችልም። ምክንያቱም እኛ አረዳዳችን በነዛ መልኩ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ስላዘዙን ማለት ነው። ስለዚህ እገሌ ሰለፍ ነው ወይም ደግሞ ሱኒ ነው ሲባል ምን ማለት እንደሆነ ከዚህ ጋር እንረዳለን ማለት ነው። እሺ ቀጣይ ምንድነው የምንመለከተው? ተውሂድ ምንድነው? ተውሂድ ማለት ቅድም እንደተባለው አላህ Subhanahu Wa Ta'ala መነጠል ወይም ደግሞ ከዛ በፊት መነግራችሁ ነገር ይሄ አቂዳችንን መንሃጃችንን ወይም ደግሞ ይሄን አስተምሮታችንን ከማን ነው የምንወስደው የሚለውን ነገር ማወቅ አለብን። አሁን በዘመናችን በጣም ብዙ መንሃጆች አሉ። በጣም ብዙ የተለያዩ ነገራቶች አሉ። ያላህ መልእክተኛ አለይሂ ሰላቱ ሰላም አይሁዶች ከ72 ቦታ ከ71 ቦታ እንደተከፋፈሉ ክርስቲያኖች ከ72 ቦታ እንዲከፈሉ ይጭማ ደግሞ ከ73 እንደምትከፋፈል ተናግረዋል። እነዚህ ከተከፋፈሉት ደግሞ አንዷ ብቻ ነጃ እንደምትወጣ ተናግረዋል። ያቺ ደግሞ ፍርቀቱን ናጂህ ትባላለች። ትክክለኛ ነጃ የምትወጣው ኡማ ተብላ የተጠቀሰችው ያችን ነው መሆን ያለብን። ስለዚህ ያችን ለመሆን ግዴታ ምን ማድረግ አለብን? ቁርአንን ሐዲስን ከማን መማር እንዳለብን ማወቅ አለብን። ምክንያቱም ቁርአንን ሐዲስን በራሳችን በስሜታችን ወይም ደግሞ በሌላ ሰው ሳይሆን መናገር ያለብን ወይም ደግሞ መውሰድ ያለብን በምንድነው? በነዛ ሰዎች ወይም ደግሞ በነዛ በቀደምቶች በነዛ ትውልዶች አረዳድ ነው መረዳት ያለብን ማለት ነው። እንደዛ አድርገን ተረድተን ምንል ከሆነ የተስተካከለ አቂዳ እንድንኖር ያደርጋል። አሁን እዚህ ጋር አብዛኞቻችሁ ሴቶች ስለሆናችሁ በተለይ ደግሞ ሴቶች እዚህ ጋር ማሰብ አለባችሁ።
ምክንያቱም አሁን እኛ ብዙ ጊዜ ምንድነው ተቀባዮች ነን አብዛኛውን ሰዓት ማለት ነው። እየመጣ ማንም እየመጣ ሲሰጠን ሁሉንም ነገር ወደ ውስጣችን እያስገባን ያን ነገር ትክክል ነው ወይም ደግሞ ይሄ ነገር ትክክል ነው ያለን ውዝግብ ውስጥ መግባት የለብንም። ምክንያቱም ቁርአንና ሐዲስን በማመልኩ ነው መረዳት ያለብን በአላህ Subhanahu Wa Ta'ala እነዛ ይሄ ሙሐጅር አንሷር ብሎ የገለጻቸው ሰሃባዎችና ሰሃባዎች አሉ። ከዛ በኋላ ታበኢዮች አሉ፣ ቀጥባ ታበኢይን አሉ። የአላህ መልእክተኛ ማለይሂ ሰላቱ ሰላም እንደዛ እንድንከተል ስላዘዙን በዛ መልኩ ነው መከተል ያለብን። አሁን ደግሞ የነዛን ተከታዮች አሉ አሁን በዘመናችን ያሉ በጣም ታላላቅ አንጋፋ ሱናን የሚያውቁ በጣም ታላላቅ መጽሐፍቶችን የጻፉ በጣም ብዙ መጽሐፍቶች አሉ። እነዛ መጽሐፍቶች በማወቅ በመማር የተለያዩ ትምህርቶችን ምንድነው ከማን ነው የምንወስድ የሚለውን ነገር በመማር እኛ ራሳችንን መቅረጽና ለልጆቻችንን ማስተማር ይተበቅብናል። እንደዛ ካላደረግን ምንድነው የሚሆነው? ወደ ጥመት ነው። ያንንም እየተነሳ ወደ ጥመት ይወስዳቸዋል ልጆቻችንን፣ እኛንም ወደ ጥመት ይወስደናል። ለምሳሌ የምታገቡት ባል ሊሆን ይችላል በነገራችን ላይ፣ ወይም ደግሞ ካጠገባችሁ የምትወዱት ጓደኛ ሊሆን ይችላል። እናንተ ምን ያደርጋቸዋል? ወደዛ ወዳለበት ቦታ ለምን ከተባለ አቂዳችሁንና እምነታችሁ ይሄ ምንድነው የተመሰረተበት ዋናው መሰረቱ የተሳሳተ ከሆነ ማለት ነው። መሰረቱ የተስተካከለ ከሆነ ከተባለ በመሰረቱ መሰረት ነው እናንተ የምትጓዙ። ስለዚህ ልጆቻችሁን በመመልኩ ነው መቅረጽ ያለባችሁ። እንደዚህም ደግሞ አቂዳቸው ምንድነው የሚለውን ነገር መጀመሪያ እናንተ ተውሂዳቸውን አቂዳቸውን በደንብ ማስረዳትና ማሳወቅ መቻል አለብን። መጀመሪያ ግን ምንድነው ማድረግ ያለብን ከተባለ ራሳችንን ነው መጀመሪያ መቅረጽ ያለብን። አላህ Subhanahu Wa Ta'ala በሱረቱል ተሕሪም ላይ ቁ አንፉሰኩም ነው ያለው። መጀመሪያ ነፍሳችሁን አድኑ፣ ከዛ ነው ወአህሊኩም ናራ እሳት፣ ከዛ ቤተሰቦቻችንን ነው ከሳት የምናወጣው። ከዛ በኋላ ሌሎችን ትውልዶች እየቀረጽን እንሄዳለን። ግን መጀመሪያ ነፍስ ስለሆነ ከነፍሳችሁ ትጀምራላችሁ። ማን ነው የምትጎዳኙት? ማን ጋር ነው የምትጋቡት? ከማን ነው ጋር ነው የምትውሉት? በነገራችን ላይ የሰው ልጅ አዋዋልን ነው የሚመስለው። ስለዚህ የምትሰሙት አካል ይወስዳችኋል። ምክንያቱም የሰው ልጅ የሚሰማውን ከዛ በደቂቃ በሰዓት በእያንዳንዱ የሚሰማቸውን ነገራቶች ነው የሚኖረው ማለት ነው። ስለዚህ የምንሰማቸውን ነገራቶች መርጠን መስማት እንድንችል ያደርገናል። ስለዚህ አሁን አቂዳችንን ከማን ነው መውሰድ ያለብን የሚለውን ደግሞ እኛም ስለምናስተምር እኛ ጋር ገብታችሁ መማር ትችላላችሁ ማለት ነው። አሁን ቀጣይ ምንድነው የምናደርገው? ስለ ተውሂድ እናወራለን። ተውሂድ አሁን ቅድም ዘይድ በደንብ አድርጋ አብራርታላችኋለች። አብራርታላችኋለች። ትንሽ ተውሂድ እናወራለን። ተውሂድ አላሁ ይቅርታ እሺ፣ አማርኛ ጥሩ ነው። እሺ ተውሂድ ምንድነው ሲባል አንድ ማድረግ መነጠል፣ አላህ Subhanahu Wa Ta'ala በብቸኝነት ማምለክ ማለት ነው። እንግዲህ የነቢያቶች ሁሉ ጥሪ ነው ይሄ። አምላካችን አላህ Subhanahu Wa Ta'ala የመጀመሪያው እውቀት በነገራችን ላይ አንድ ሰው መጀመሪያ ማወቅ ያለበት ነገር ምንድነው ከተባለ መጀመሪያ እውቀቱ ፈዕለም አምላካችን አለ በምዕራፍ 47 ከቁጥር 19 ላይ ፈዕለም ወቀለ أنه لا إله إلا الله ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ወቀለ። በሐቅ ሊመለክ የሚገባው አምላክ አንድና ብቸኛ የሆነው አምላክ አላህ Subhanahu Wa Ta'ala ነው። ምክንያቱም በውሸት የሚመለኩ እጅግ በጣም ብዙ ጣዖቶች ስላሉ አላህ Subhanahu Wa Ta'ala በእውነት የሚመለክ አምላክ ስለሆነ አንዱና ብቸኛ የሆነ አምላክ ያኒ እወቅ እያለ አምላካችን አላህ Subhanahu Wa Ta'ala እመን አይደለም። በነገራችን ላይ መጀመሪያ እወቅ፣ ይሄን አምላክ ስናውቀው ነው የምናምነው ማለት ነው። ስለዚህ እውቀት ከሁሉም ነገር ይበልጣል። እንደገና ደግሞ የምናውቀው ነገር ደግሞ መጀመሪያ መሆን ያለበት ምንድነው? ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ነው ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ሙዓዝ ብን ጀበል በዘገቡት ሐዲስ ላይ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? መን ካነ አኺሩ ከላሚሂ የመጨረሻ ንግግሩ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ያለ ደኸለል ጀና ጀነት ገባሉ። ስለዚህ ላኢላሃ ኢላላህ የምትለው ከሊማ ይቺ ተውሂድ የምትባለው ወይም ደግሞ ይሄ አላህ Subhanahu Wa Ta'ala ነቢያቶቹ ሁሉ ያዘዘበት ነገር ሲሆን ጀነት የምንገባው ይችን ከሊማ ከያዝን ብቻ ነው። ይችን ከሊማ ካልያዝን ከተባለ ጀሃነም እሳት ውስጥ ነው የምንገባው። የአላህ መልእክተኛ አለይሂ ሰላቱ ሰላም በሰሂህ ሙስሊም ላይ ምንድነው ይላሉ? ሙዓዝ ብን ጀበል ነው አሁን የሚዘግቡት ሐዲስ ነው። ላኢላሃ ኢላላህ አለ ያላህ መልእክተኛ ምንድነው? ያላህ መልእክተኛ አለይሂ ሰላቱ ሚፍታሁል ጀና አሉ የጀነት ቁልፍ
ቁልፍ ምክንያቱም ለሁሉም በር ቁልፍ አይደለ? የጀነት ቁልፍ ምንድነው ከተባለ ሸሃደቱ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የምትለው ናት አሉ ያላህ መልእክተኛ አለይሂ ሰላቱ ወሰላም። ላ ኢላሃ ኢላላህ የምትለው የጀነት ቁልፍ ናት። ይቺን የጀነት ቁልፍ ይዞ ያልሄደ ሰው እሳት ነው መግቢያው የሚሆነው። የሰው ልጅ የተፈጠረበት ዋና ዓላማ እዚች ምድር ላይ አላህ Subhanahu Wa Ta'ala እንዳለው ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ሰውንም ጅንንም የፈጠርኩት እኔም በብቸኝነት ሊያመልክ ነው። ይችን አንዱን አምላክ በነገራችን ላይ ሁሉም ሰው ሊያመልክ ይችላል፣ አመለኩ ሊል ይችላል። ግን አምልኮ ላኢላሃ ኢላላህ የምትለው ጥርት ካላለች ወይም ደግሞ ሽርክ የምትባለው ነገር ካልተወገደች ማምለኩ ብቻ እንደ ሰው ትርጉም የለውም። ገብታችኋል? አምልኮ የሚባለው ነገር ግዴታ መታወቅ አለበት። ምንድነው ነፍይ የሚያደርገው? ምንድነው ስባት የሚያደርገው? ያኔ የሚያጸድቀው ነገር ምንድነው? እንደዚሁም ደግሞ የሚያሰብተው ነገር ምንድነው? እያንዳንዱን ነገር ማወቅ አለብን ማለት እሱን ወደ በኋላ የምንመለከት ይሆናል። ያላህ መልእክተኛ አለይሂ ሰላቱ ወሰላም ሲናገሩ ቂለ ለሁ አለይሰ ላ ኢላሃ ኢላላህ ሚፍታሁል ጀና ላኢላሃ ኢላላህ የሚለው ነገር ሚፍታሁል ጀና ወይም ደግሞ የጀነት ሚፍታህ አይደለም እንደ አሉ ያላህ መልእክተኛ አላቸው ማለት ነው። ከዛ በኋላ ቃለ በላ አሉ ወላኪን ለይሰል ሚፍታህ እኮ የለም አሉ። ለይሰል ሚፍታህ እኮ የለም ኢላ ለሁ አስናን ቢኖረው እንጂ ወይም ደግሞ ያንዳንዱ ሚፍታህ ምን አለው? አስናን አለው ወይም ደግሞ ጥርስ አለው። ግልጽ ነው። ፈኢነ ሚፍታህ ለሁ ሚፍታሁ ምንድነው አለው? እስናኑ ሚፍታህ ለክ ያንዳንዱ ሚፍታህ ጥርስ አለው። የዛ ጥርስ ደግሞ ወይም ደግሞ የኛ ምንድነው የሚባለው የጀነት ሚፍታህ ደግሞ ምንድነው ከተባለ ቀውሉሁ ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የምትለው ይቺ ሚፍታህዋ ናቸው። ሚፍታህዋ ግዴታ ይቺ ደግሞ ጥርስ አላትን። ያቺ ጥርሷ ደግሞ ምንድን መሆን አለበት? መስተካከል አለበት። ከሽርክ መጥራት አለበት። አላህን Subhanahu Wa Ta'ala በብቸኝነት ማምለክ አለብን ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ወሰላም ዑስማን ኢብኑ አፋን በዘገቡት ሐዲስ ላይ قال رسول الله صلى الله عليه وسلم من لا اله الا الله መማተ የሞተ ሰው አሉ وهو يعلم እርሱ ያወቀ انه لا اله الا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ነገር እያወቀ ወይም ደግሞ ይህንን ነገር አምኖ ከሞተ دخل الجنه ጀነት ገባሉ። ስለዚህ ዋና ነገር ይሄ ጀነት የሚያስገባን ነገር ምንድነው ከተባለ ዋና ነገር ምንድነው? ይሄ ላኢላሃ ኢላላህ የምትለዋን በብቸኝነት አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው ማለት ነው። ስለዚህ ይሄ ላኢላሃ ኢላላህ የምትለዋ ተውሂድ የሚባለው ነገር በስንት ይከፈላል? ተውሂድ በሶስት ይከፈላል። የመጀመሪያው ተውሂዱል ኡሉሂያ ሩቡብያ ይባላል። ሶስተኛው ተውሂድ አልአስማ ወሲፋት። እነዚህ ነገራቶች በማስረጃ የምንመለከት ይሆናል። የመጀመሪያው ተውሂዱል ኡሉሂያ ይባላል። ኡሉሂያ ማለት የመጀመሪያው አስተምሮ ነው። በነገራችን ላይ ማለት ነው ሙሽሪኮች ወይም ደግሞ የመካ አጋሪያን በተውሂድ ሩቡብያ ያምናሉ። ማለትም የሰማያትና የምድር ፈጣሪ ማን ነው ብትላቸው አላህ ነው ይሉሃን እያሉ ይገልጻሉ። ስለዚህ የሰው የነዚህ ሙሽሪኮች ወይም ደግሞ አጋሪያንን ከኛ ለየት ያደረጋቸው ነገር ምንድነው? እነሱ ሰማያትና ምድር የፈጠረ አምላክ አላህ ነው ብለው ያምናሉ። ነገር ግን ከአላህ ጋር ሌሎች አማልክቶችን ስለሚያመልኩ ከእስልምና አስወጥቷቸዋል ማለት ነው። ስለዚህ እኛ ከእስልምና እንዳያስወጣን አላህ Subhanahu Wa Ta'ala በብቸኝነት ማምለክ አለብን። ወይም ኡሉሂያ የሚለውን ወይም ደግሞ አስማው ሲፋት የምትለዋል በደንብ ጥንት አድርገን ቁጥር አድርገን መያዝ መቻል አለብን ማለት ነው። አምላካችን አላህ Subhanahu Wa Ta'ala ፈቅድም እንዳየነው ፈዓለም ወቅ ብሏል። የመጀመሪያው እውቀት ነው አይደል? ፈዓለም انه لا اله الا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም በል ብሎ አምላካችን አላህ Subhanahu Wa Ta'ala ተናግሯል። ያላህ መልእክተኛ አለይሂ ሰላቱ ወሰላም ምን ይላሉ በሐዲሳቸው ላይ من كان اخر كلامه يعني የመጨረሻ ንግግሩ ላኢላሃ ኢላላህ የሆነ ሰው دخل الجنه ብሏል። ጀነትን ገባ ብሏል። ስለዚህ ይሄ ላኢላሃ ኢላላህ የምትለዋል በደንብ መያዝ አለብን ማለት። ስለዚህ የመጀመሪያው የምንመለከተው ተውሂዱል ኡሉሂያ ነው። ኡሉሂያ ማለት አላህ Subhanahu Wa Ta'ala መነጠል ወይም ደግሞ ብቸኛ ማድረግ ነው። ይሄንን ደግሞ አምላካችን አላህ አስመልክቶ በሱረቱ በቀራ ምዕራፍ 2 ከቁጥር 163 ላይ ወኢላሁም አምላካችሁ ኢላሁ ዋሂድ አንድ አምላክ ብቻ ነው። ላኢላሃ ኢላሁ ከእርሱ በስተቀር ሌላ አምላክ የለም። አርረህማኑ ረሂም እሱ በጣም ሩህሩህ በጣም አዛኝ ነው እያለ ይናገራል ማለት ነው። ስለዚህ ይሄ ኡሉሂያ የሚባለው ነገር ኢላሁኩም አምላካቸው አንድ አምላክ ብቻ ነው ወይም ደግሞ እሱ ንጥል ማድረግ ማለት ነው። ይሄ አንዱን አምላክ በብቸኝነት ማምለክ ማለት ነው። ይሄ ምንድነው የሚባለው? እሱ መነጠል ማለት ነው። ይሄ እንትን የሚባለው ኡሉሂያ የሚባለው
ነገር ግን ሌላ አካላቶችን ካጋራንሳ ከተባለ ይሄ ኡሉሂያ የሚባለው ወይ ደግሞ አንዱን አምላክ በብቸኝነት ነጥለን እናመልካለን የሚለው ነገር ውድቅ የሆነና ሽርክ ውስጥ እንገባለን ማለት ነው። አምላካችን አላህ Subhanahu Wa Ta'ala ሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ካንተ በፊት እኮ መልእክተኞችን አላክረም ሚን ረሱሊን ከመልእክተኞች ማለት ነው አላክረም ይላል ኢላ ኑሂ ኢለይሂ ወደርሱ ወህይን ወይም ግልጠተ መለኮትን ብናወርድለት እንጂ አስተምሯቸው ምንድነው ነው? አሁን እነዚህ ሁሉ ነቢያቶች ዋና አስተምሯቸው ይሄ ተውሂድ ኢላሂ የሚባለው ወይም ደግሞ አንዱን አምላክ በብቸኝነት መነጠል የሚለው ብቻ ነው። ገብታችኋል? ይሄ ነው ዋና አስተምሯቸው የመጀመሪያ አስተምሯቸው ይሄ ነው። ለዛም አምላካችን አላህ Subhanahu Wa Ta'ala ኢላ ኑሂ ኢለይሂ ካለ በኋላ ወደ እነሱ መልእክት ብናወርድለት ካለ በኋላ አነሁ ላ ኢላሃ ኢላ አነ ከኔ በስተቀር ሌላ አምላክ የለም። ግልጽ ነው። ከኔ በስተቀር ሌላ የሚመለክ አምላክ ካለ በኋላ ምንድነው ፈዕቡዱን አምልኩኝ በማለት እንጂ ከመልእክተኞቹ እኮ አንዳቸውንም አላክርኩም እያለ ይናገራል ማለት። ስለዚህ ዋና አስተምሯቸው ይሄ ላ ኢላሃ ኢላላህ የምትለው እንደሆነች እንገነዘባለን ማለት ነው። አምላካችን አላህ Subhanahu Wa Ta'ala በሌላ አንቀጽ ላይ ምንድነው የሚለው ወዐቡዱላህ አላህን አምልኩ ወላ ቱሽሪኩ እንዳታጋሩ አለ ቢሂ በርሱ ሸይአ ምንንም ነገር ይሄ ሸይአ የምትላት ትንሽ ነገር እንኳን ብትሆን ይቺ ቴምር አለች አይደል ከቴምር ቅንፏ ትንሽዬዋ ከላይ ያለችዋን እንኳን ያክል በአላህ ላይ ማጋራት የሚባል ነገር አይቻልም። ዱዓን ይመስል ኢስቲጋሳ ኢስቲዓና እያንዳንዱን ነገር አሁን ላይ ለመቃብሮች ለተለያዩ አላህ Subhanahu Wa Ta'ala እናመልካለን እያሉ ለፍጥረታት የሚሰጡትን በአጠቃላይ ይሄንን ነገር አምላካችን አላህ Subhanahu Wa Ta'ala ሸይ ትንሽ ነገር እንኳን ብትሆን ካላህ ውጭ ማንንም እንዳትገዙ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። በምዕራፍ 13 ላይ ሆነ ቁል በላቸው አንተ መሐመድ ኢነማ እኔ እኮ አለ ሚስቱ ታዝዣለሁ አን አዕቡደ እንዳመልክ አላህ Subhanahu Wa Ta'ala በብቸኝነት እንድገዛ እኮ ታዝዣለሁ ወላ ኡሽሪኩ ቢሂ በሱ ደግሞ ምንንም እንዳላጋራ አንዲትንም ቅንጣት የታክል ነገር እንዳላጋራ ታዝዣለሁ አለ። طيب አንዲትንም ነገር በአላህ Subhanahu Wa Ta'ala ማጋራት ኢለይሂ አድዑ ወደርሱም ደግሞ እጠራለሁ ወኢለይሂ መአብ መመለሻዬም ወደርሱ ነው አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 10 አመት ሙሉ ጥርሳቸው እስከሚፈልስ ድረስ ደም ከእንተናቸው ከእግራቸው እስከሚቋጥ ድረስ የለፉበት የደሙበት የቆሰሉበት መከራቸውን ያዩበት ሰሃባዎቹ ከፊት ለፊታቸው ያኒ በእንትን በምንድነው የሚባለው በዚህ በመዶሻ እንደዛ ፍርክስ እየተባሉ መከራቸውን ያዩበት ተውሂድ ነው። በነገራችን ላይ አሁን ላይ እኛ እንደ ቀላል ነገር በነሺዳ በተለያዩ ነገራቶች እንደፈለገና ያደረገን እርትምትም የምናደርገው ተውሂድ የአላህ መልእክተኛ አለይሂ ሰላቱ ሰላም ለፍተውበታል። ነቢያቶች ተሰባብረውበታል። መከራቸውን አይተውበታል። እኛም መከራ ልናይበት የሚገባ ነው። ለዛ ቅድሚያ ልንሰጠው የሚገባ ይሄንን ነገር ለትውልዱም ልናስገባውና ለትውልዱ ልናበረክተው የሚገባው ነገር ምንድነው? ተውሂድ ነው። የሰው ልጅ ተውሂድን ካላወቀ ሌላውን አስተምሮ ቢያውቀው ምንም ጥቅም የለውም ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ምን ይላሉ? መማተ የሞተ ሰው አሉ ወህወ የድዑ እሱ እየተጣራ ወይም ደግሞ እያመለከ ሚን ዱኒላህ ከአላህ Subhanahu Wa Ta'ala ውጭ እያመለከ የሞተ ሰው አሉ የአላህ መልእክተኛ ኒደን ያኒ ከሱ ውጭ ባላንጣ አድርጎ ወይም ደግሞ ከአላህ Subhanahu Wa Ta'ala ጋር ወይም ደግሞ ያቀርበኛል ያዳርሰኛል ምን ይለኛል እያለ የሚያመልክ ካለ አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም ደኸለ النار እሳት ገባ። ምንም ጥርጥር የለውም። አንድ ሰው ከአላህ Subhanahu Wa Ta'ala ውጭ እያመለከ ከሞተ ምንም ጥርጥር የለውም እሳት ይገባል። ግልጽ ነው። ምንም ጥርጥር የለውም በዚህ ዙሪያ ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? ተውሂዳችንን ጥርት አድርገን አንዱን አምላክ በብቸኝነት መገዛት አለብን። ወቁልቱ አልኩታሉ ምንድነው ያሉት? ወኢን ዘና يعني وقلت انا يعني وهو ምንድነው እሺ ይቅርታ ቃላቃልኩት دخل النار قال وقلت አልኩት انا من مات وهو لا يدعو لله ندا يعني ካላህ Subhanahu Wa Ta'ala ውጭ ሳይጠራ የሞተስ ብዬ እኔ ጠየቅኩት አሉ። ከዛ በኋላ ምን አለው ያላህ መልእክተኛ? ደኸለ ጀነትን ገባ ብለው ተናገሩ ማለት። ስለዚህ ካላህ Subhanahu Wa Ta'ala ውጭ የማያመልክ ጀነት ይገባል። ካላህ Subhanahu Wa Ta'ala ውጭ የሚያመልክ በአጠቃላይ ጀሃነም ይገባል ማለት። ስለዚህ ጥንቃቄ ማድረግ አለብን፣ ጥርት ማድረግ አለብን። ተውሂድን የሚያፈርስ ነገር ምንድነው? ተውሂድን ያኔ የሚያሰብተው ነገር ምንድነው? ያንን ነገር እንትን የሚለው ነገር ምንድነው? እያንዳንዱ ነገር ማወቅ አለብን። ምክንያቱም እሳት በነገራችን ላይ ማለት ነው አንድ ሰው ለምሳሌ ዝሙት ሰርቶ ሊሞት ይችላል፣ ሰው ገሎ ሊሞት ይችላል፣ የተለያዩ ታላላቅ ወንጀሎችን ሰርቶ ሊሞት ይችላል። ነገር ግን በእነዚህ ወንጀሎቹ አላህ Subhanahu Wa Ta'ala ሊቀጣው ይችላል፣ ሊምረው ይችላል። ወላኪን አንድ ሰው ከአላህ ውጭ አጋርቶ ከሞተ
ግልጽ ነው። እያወቀ ከአላህ ውጭ አጋርቶ ከሞተ ለምሳሌ ከአላህ ውጭ እየተጣራ ከሞተ ሙታንን እየተጣራ ይሄ ጀላኒ ድረስልኝ እያለ መቃብርን እያመለከ ከሞተ ቀጥታ ምንድነው የሚሆነው? ጀሃነም ነው የሚገባው። ሙስሊም ነኝ የሚለው ብቻ ማለት ነው። አንድ ሰው ሙስሊም ነኝ ስላለ እስልምናው ያ እስላም ነኝ የሚለው ነገር ወይም ሙስሊም ነኝ የሚለው ነገር አይድ ነው። ምን ማድረግ አለበት? ቅድም እንዳልነው ላኢላሃ ኢላላህ ማን ነው የጅን ሚፍታሁ እንትን አለው አይደለ? መፍቻ አለው ሚፍታህ እንትን አለው ይሄ ጥርስ አለው። ያችን ነገር ሲያስተካክል ነው ጀነትን የሚገባው ማለት ነው። ያለዛ ጀነትን አያገኙም። ያላህ መልእክተኛ አላህ Subhanahu Wa Ta'ala በተከበረው ቃሉ ምንድነው የሚለው? ኢነ ሃዚሂ ኡመቱኩም ይሄ ኡመታችሁ ነው። ግልጽ ነው። ኡመቱኩም ኡመተ ዋሂዳ አንዲት የሆነች ሃይማኖት ናት። ይቺ ሃይማኖታችሁ ናት። አንዲት የሆነች ሃይማኖት ግልጽ ነው። ወአና ረቡኩም እኔ ደግሞ ጌታችሁ ነኝ። ፈዕቡዱን እኔም ብቻ አምልኩ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል ማለት። ስለዚህ ይሄ ተውሂድ ኡሉሂያ ተብሎ ይጠራል። አላህ Subhanahu Wa Ta'ala በብቸኝነት ሊመለክበት የሚገባ ነው። አላህ Subhanahu Wa Ta'ala ሱረቱል ፋቲሃ ላይ ራሱ ኢያከ ነዕቡዱ አንተም ብቻ እናመልካለን ወኢያከ ነስተዒን አንተም ብቻ እርዳታ እንጠይቃለን። ከአላህ Subhanahu Wa Ta'ala ውጭ እርዳታ የሚጠየቅ የለም። ከአላህ Subhanahu Wa Ta'ala ውጭ ሊመለክ የሚገባው የለም። ከአላህ Subhanahu Wa Ta'ala ውጭ መመኪያ የለም። ከአላህ Subhanahu Wa Ta'ala ውጭ መጠጊያ የለም። ከአላህ Subhanahu Wa Ta'ala ውጭ እያንዳንዱን ነገር የምናደርገው ለአላህ Subhanahu Wa Ta'ala ብቻ ነው። ግልጽ ነው። ሌሎችን የጣላቸው ከዚህ ውጭ ያለውን ነገር ለምሳሌ አላህ Subhanahu Wa Ta'ala ሰማያትና ምድርን ፈጠረ የሚለውን ነገር ክርስቲያኖች ራሱ ያምናሉ። ግልጽ ነው። አይሁዶች ያምናሉ። ሌሎቹ ሙሽሪካኖች ያምናሉ። ባይዘወይ ግልጽ ነው። ነገር ግን ይሄ ምን አያረጋቸውም? ጀነት አያስገባቸውም። ታዲያ ምንድነው ጀሃነም የሚያስገባቸው ነገር ከተባለ አላህን በብቸኝነት አያመልኩም። አላህን በብቸኝነት አያመልኩም። አላህ Subhanahu Wa Ta'ala በብቸኝነት ሲመለክ ነው ጀነት የምንገባው ማለት ነው። ስለዚህ ሁለት ይሄ የመጀመሪያው ተውሂድ ኡሉሂያ ነው። ተውሂድ ኡሉሂያ ላይ በደንብ አድርገን መማርና ማወቅ መቻል አለብን። ሁለተኛው ሩቡብያ ነው። ሩቡብያ ማለት ደግሞ አላህ Subhanahu Wa Ta'ala ረብ መሆኑን፣ ተንከባካቢ መሆኑን፣ አድራጊ መሆኑን እያንዳንዱን ነገር እዚች ምድር ላይ የሚንከባከበን የሚያደርግልን የሚፈጥረን ነገራቶችን ፍጥረታትን ሁሉ የሚያከናውነው እርሱ ብቻ መሆኑን፣ እሱ ኻሊቅ መሆኑን፣ እሱ ባሪ መሆኑን እያንዳንዱን ነገር የሚያደርገው እሱ ብቻ መሆኑን ማመን ነው ሩቡብያ ተብሎ የሚገለጽ። ግልጽ ነው። የሚንከባከበን፣ የሚያበላን፣ የሚጠጣን፣ ዝናብን የሚያዘንበው ሁሉንም ነገር የሚያደርገው እሱ ብቻ በብቸኝነት መሆን እንዳለበት ማወቅ አለ። ከዚህ ላይም ሌላ ሰው ሊያጋራ ይችላል፣ የሚያጋሩ ሊኖር ይችላል። ለምሳሌ አሁን ሙስሊምን እያሉ ራሱ እንደዚህ ከአደም ጋር የሆነ ማነው ምንድንስ የሚባል ሰው አደምን ፈጥሯን ብለው የሚያመልኩ ሰዎች አሉ። ለምሳሌ ሻዓዎች አሉ፣ ሌሎችም አካላቶች ሊኖሩ ይችላሉ። ስለዚህ እነዚህ አካላቶች አሁን የራሳችን ትክክለኛ ነን ቦታ ላይ ነን እያሉ እንትን እያሉ ራሱ የአላህ Subhanahu Wa Ta'ala ጋር ሌላ ፈጣሪ ያለ ብለው የሚከተሉ ሊኖሩ ይችላሉ። ስለዚህ ይሄን ነገር ጥንቃቄ ማድረግ አለብን። ከአላህ Subhanahu Wa Ta'ala ውጭ ፈጣሪ የለም። ከአላህ Subhanahu Wa Ta'ala ተንከባካቢ የለም። ከአላህ Subhanahu Wa Ta'ala ዝናብን የሚያዘንብ የለም። ይቺ ምድር ላይ የሚያገለባበጣት ሁሉ ነገር የሚያደርገው ተቆጣጣሪዋ የዓለማቱ ጌታ የአላህ Subhanahu Wa Ta'ala ብቻ ነው። ከእርሱ ውጭ ማንም የለም። ስለዚህ ተውሂድ ሩቡብያ ማለት አላህ Subhanahu Wa Ta'ala በረብነቱ ወይም ደግሞ በጌትነቱ መነጠል ማለት ነው። ስለዚህ ይሄንን አስመልክቶ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ቁል በላቸው ይላል። አንተ መሐመድ በላቸው አገይረ አላህ አብጊ እኔ ከጌታዬ ካለ Subhanahu Wa Ta'ala ፈልጋለሁ እንደ ረበን ጌታን ወሁወ ረቡ ኩሊ ሸይ እሱ የሁሉ ነገር ፈጣሪ ሆኖ ሳለ ከእርሱ ውጭ ሌላን አካል ሌላ ባላንጣ እፈልጋለሁ እንደ በላቸው እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ እኛ ምንድነው የምናደርገው? አላህ Subhanahu Wa Ta'ala የሁሉ ነገር ተንከባካቢ ነው ብለን ንጥል ማድረግ አለብን ማለት ነው። በሌላ አንቀጽ አምላካችን አላህ ቁል በላቸው አንተ መሐመድ መረቡ ሰማዋት ወልአርድ የሰማያትና የምድር ጌታ የሰማያትና የምድር ፈጣሪ ማን ነው በላቸው እያለ ይናገራል። ግልጽ ነው። ቁል ሊላህ አላህ ነው። ሌላ መልስ የላቸውና በላቸው አላህ ነው በል እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ስለዚህ የሰማያትና የምድር አብ የሰማያትና ምድር ተቆጣጣሪ እያንዳንዱን ነገር የሚያከናውነው ረቡ ሰማዋት ወረቡ ለአርድ ሁሉንም ነገር የሚቆጣጠረው አላህ Subhanahu Wa Ta'ala ብቻ እንደሆነ ማመን ነው ማለት ነው። በሱረቱ መርየም ምዕራፍ 19 ከቁጥር 65 ላይ ረቡ ሰማዋት አምላካችን አላህ ነው። ወለአርድ የሰማያትና የምድር ጌታ ነው። ወማ በይነሁማ በመካከላቸውም ያለው ፈዕቡዱሁ እርሱም በብቸኝነት አምልከዋል። طيب ወስጠቢር ለዒባደቲ አምልኮው ደግሞ ታገስ እያለ አምላካችን አላህ ስለ ትዕግስት ወደፊት በደንብ እናወራለን። هل تعلم له سميا ለርሱ ሲያሚን መክሽን ታበጅለት ታውቅለታለህ እንደ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራልና አላህ Subhanahu Wa Ta'ala መክሽ
ጋር ቢጤ ባላንጣ ምናምን ልናደርግለት አይገባም። ፈጣሪ ሰማያትን ምድርን በመካከላቸው ያሉትን እያንዳንዱን ነገር አስገኝ ማን ነው? አላህ Subhanahu Wa Ta'ala ብቻና ብቻ ነው። ከእርሱ ውጪ ሌላ ሁለተኛ ሶስተኛ የሚባል ነገር የለም። በአምላክነቱ ላይ ሰውነት የሚባል ፍጡርነት፣ ተገዥነት፣ መሞት ምናምን የሚባል ነገር ከዓለማቱ ጌታ ከአላህ ላይ በፍጹም የለም ማለት ነው። ሱረቱል ፋቲሃ ላይ አሁንም አልሐምዱሊላሂ ረቢል ዓለሚን ምስጋና ያለህ ይገባው የዓለማት ጌታ ለሆነው ያለ አምላካችን አላህ Subhanahu Wa Ta'ala ይናገር። የዓለማት ጌታ ማን ነው? ዓለማቱ ጌታ አላህ Subhanahu Wa Ta'ala ብቻና ብቻ ነው ማለት። ስለዚህ ሩቡብያ ማለት በጌትነቱ በአምላክነቱ አምላካችን አላህ Subhanahu Wa Ta'ala መነጠል ብቸኛ ማድረግ ተውሂድ ሩቡብያ ተብሎ ይጠራል ማለት ነው። ሶስተኛው ተውሂድ አስማ ወሲፋት። ተውሂድ አስማ ወሲፋት። አስማ ወሲፋት ማለት ምን ማለት ነው ሲባል የአላህ Subhanahu Wa Ta'ala ስሞች አሉት፣ ባህሪያቶች አሉት። በእርሱ ማመን ማለት ነው። አላህ Subhanahu Wa Ta'ala እጅ አለው ስንባል አላህ Subhanahu Wa Ta'ala ይናገራን፣ አላህ Subhanahu Wa Ta'ala ይሰማን፣ አላህ Subhanahu Wa Ta'ala ያያን፣ አላህ Subhanahu Wa Ta'ala ይፈጥራል። እያንዳንዱን ስሞችና ባህሪያቶቹን ያንን ነገር ስንቀበል ወይም ደግሞ ያንን ነገር እንደመጣ ቀድም እንደነገርኳችሁ ሰለፍ ማለት ምን ማለት ነው? አላህና መልእክተኛ በዛ ደግሞ ሰሃባዎች ከዛ ታቢዒዎች ከዛ ታቢዒን በተረዱበት አረዳት መረዳት ማለት ነው። ገብታችኋል? ስለዚህ እዚህ ላይ አሁን በጣም ብዙ ሰው ይወድቃል። ለምሳሌ አላህ እጅ አለኝ ብሏል። ለምሳሌ አደምን በሁለት እጆች የፈጠርኩት ብሏል። ኖ በኃይሉ ነው። አላህ አርህማን ዐለል አርሽ እስተዋ። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ። ኖ ይሄማ በስልጣኑ ተደላደለ ማለት ነው። እንደዚህ ነው እንደዚህ ተአዊል ማለት ነው። ግልጽ ነው። የፈለጉትን ነገር ተአዊል ያደርጋሉ፣ ተምሲል ያደርጋሉ፣ እንደፈለጉ አድርገው ይገለባብጡታል ማለት ነው። እንደዛ ደግሞ በፍጹም አይቻልም። አምላካችን አላህ Subhanahu Wa Ta'ala በሱረቱል አዕራፍ ምዕራፍ 7 ከቁጥር 180 ላይ ምንድነው የሚለው? ወሊላሂል አስማኡል ሁስና። ለአላህ Subhanahu Wa Ta'ala መልካም ስሞች አሉት። ፈዲዑሁ ቢሃ በርሱ ጥሩት እያለ አምላካችን አላህ Subhanahu Wa Ta'ala ይናል። ዱዓ ስናደርግ ማንን ነው የምንጠራው? ያ አርህማን ያ አብዱል ቀድር ጀላኒ ወይ ያ ፉላን እያለ ወይም ደግሞ ክርስቲያኖች እንዳላችሁ አቃሉ እዚህ ያ ማርያም ያ ገብርኤል ያ ምንትስ እያላችሁ የምትጣሩት ነገር እስልምና ላይ ይሰራል። እኛ ላይ ለምሳሌ አንድ ሰው ሄዶ እንትና ያ ፉላን እያለ መጣራት አይቻልም። ማንን ነው መጣራት የሚቻለው ሲባል አላህ Subhanahu Wa Ta'ala ብቻ ነው። በአባቴ በእናቴ እየተባለ ራሱ መማል ራሱ አይቻልም። እስልምና ላይ የሚማለው በማን ነው? በአላህ Subhanahu ስትምሉ በአላህ Subhanahu Wa Ta'ala ብቻ ላይ ማሩ። ስትደገፉ በአላህ ተደገፉ። እያንዳንዱ ነገር የምናደርገው በአላህ Subhanahu Wa Ta'ala ስያሜዎች ላይ ተመርኩዘን ነው። ያ ረህማን ያ ገፋር ያ አዚዝ ያ ወዱድ በስሞቹ እንዳለ 99 ስሞች አሉ። በእነዚህ 99 ስሞቹ እንጠራዋለን ማለት ነው። ይሄ የምናመልክበት የአምልኮ ስርዓት ስለሆነ ማለት ነው። ስለዚህ ማነው ይሄ አስማው ሲፋት ማለት አላህ Subhanahu Wa Ta'ala መልካም ስሞች አሉት፣ እንደዚሁም ደግሞ መለኮታዊ ባህሪያቶች አሉት ብለን እናምናለን። በምዕራፍ 20 ቁጥር 8 ላይ እንደዚሁ አላሁ ላ ኢላሃ ኢላሁ አላህ በስተቀር በሐቅ የሚመለክ አምላክ የለም አለ። ለሁል አስማኡል ሁስና ለርሱ መልካም ስሞች አሉት እያለ ይናገራል። ስለዚህ መልካም ስሞች አሉት፣ በዛ እንጠራዋለን። ያላህ መልእክተኛ አለይሂ ሰላቱ ወሰላም በሰሂህ ቡኻሪ ላይ ማነው በሰሂህ ሙስሊም ላይ ሐዲስ ቁጥር 5 ምንላሉ አቢ ሁረይራ በዘገቡት አን ነብይ ሰለላሁ ዐለይሂ ወሰለም قال لله لله سبحانه وتعالى እኮ 99 اسما يعني የአላህ Subhanahu Wa Ta'ala 99 ስሞች አሉት። من حفظها يسان يشمددات ወይም ደግሞ ይሷን በጭንቅላቱ የያዘ ሰው ምንድነው دخل الجنه ጀነትን ገባሉ አላህ መልእክተኛ አለይሂ ሰላም። ስለዚህ የአላህ Subhanahu Wa Ta'ala መለኮታዊ ስሞችን መሸምደድ ምንድነው? እነዚህን አካላት ምንድነው መሸምደድ ምንድነው? ጀነትን ያስገባናል። ስለዚህ የአስማው ሲፋት የሚባለው ነገራቶች ስንቀበል ወይም ደግሞ አላህ Subhanahu Wa Ta'ala መልካም ስሞች አሉት ወይም ደግሞ ባህሪያቶች አሉት፣ አላህ ያያል፣ አላህ ይሰማል፣ አላህ እጅ አለው፣ አላህ እግር አለው ስንል በአጠቃላይ ከማንም ጋር እያመሳሰልን ነው እንደ ሲባል ነው በፍጹም። አላህ Subhanahu Wa Ta'ala የራሱ የሆነ መለኮታዊ ስሞች አሉ። ለምሳሌ አላህ አዘ ወጀል فوق العرش ከአርሽ በላይ ነው ብለን ስንቀበል ለምሳሌ እንትናም እኮ እንደዚህ ነው ያኔ فوق العرش ሲባል እንደዚህ ነው እንዴ? አላህ ይወርዳል ሲባል እንደዚህ ነው እንዴ? እንደዛ ነው እንዴ? ያለ ተአዊልም አናደርግም፣ ተምሲልም አናደርግም፣ ተሽቢህ እያንዳንዱ ነገር ውድቅም አናደርግም። ምንድነው የምናደርገው? እንደመጣ እንቀበላለን ማለት ነው። ስለዚህ ስንቀበል ምንድነው የምናደርገው? ሳናመሳሰል አምላካችን አላህ Subhanahu Wa Ta'ala እንደሚለው ليس كمثله شيء እርሱን የሚመስለው ምንም ነገር የለም ማለት ምንም ነገር የለም። ወሁ ሰሚዑል በሲር እሱ ምንድነው? ሰሚ ነው፣ ከዛ በሲር የሚያይ ነው አለ። አሁን እዚህ ጋር ሰሚና ተመልካች ነው የሚለውን ነገር ሰዎች ይቀበላሉ። አሁን እዚህ ላይ አላህ Subhanahu Wa Ta'ala ጃለ ሲባል አንቀበልም የሚሉ ሰዎች አላህ Subhanahu Wa Ta'ala ይሰማንና
ያ ሲባሉ የሚቀበሉ ከሆነ መስማትና ማየት የኛ ባህሪም ነው ወይስ አይደለም? የኛም ባህሪ ነው። ነገር ግን የአላህ Subhanahu Wa Ta'ala መስማትና ማየት ምንድነው ከተባለ አላህ Subhanahu Wa Ta'ala ይሰማል። ነገር ግን መስማቱና ማየቱ ዘላለማዊ የሆነ ከጊዜ በኋላ ያልመጣ ከጊዜ በኋላ የማይጠፋ የራሱ የሆነ መለኮታዊ ባህሪ ማለት እንጂ የኛን የሚመስል ማለት አይደለም። ይሄ ማመሳሰል አይደለም። ሲጀመር አንድ ሰው ፉላን እኮ አላህን አመሳስሉታል ወይ ተጅሲም ናቸው እነዚህ ሙጀሲም ናቸው ብለው ሲናገሩ ሰዎች መጀመሪያ አላህ Subhanahu Wa Ta'ala ሙጀሲም ያደረጉት የጀሰሙት እነሱ ራሳቸው ናቸው። ምክንያቱም እኛ ያኒ አላህ Subhanahu Wa Ta'ala አካል ነው አላህ Subhanahu Wa Ta'ala እንደዚህ ነው ብለን በፍጹም ሰለማናመን ማለት አላህ Subhanahu Wa Ta'ala እጅ አለው ስንል እግር አለው ስንል የራሱ የሆነ መለኮታዊ ባህሪያቶች ስሞች አሉ ስንል ያን ይሰማን ስንል እያንዳንዱ ነገር ለራሱ በሚመጥነውና የራሱ የሆነ መለኮታዊ ባህሪ አለው እያልን ነው ከምንም ነገር አናመሳስለው። አምላካችን አላህ Subhanahu Wa Ta'ala በሱረት ኢኽላስ ላይ በሱረት ኢኽላስ ምንድነው የሚለው በራፍ 112 ላይ ወለም የኩን ለሁ ኩፉወን አሐድ የርሱ የሚመስለው ምንም ነገር የለም ማለት እርሱን የሚመስል ለማን ነው ለእርሱ አንድ ቢጤ የለውም እያለ ይናገር። ወለም የኩን ለሁ ለእርሱ ይላል አንድ ቢጤ አምሳያ የለውም። ለሰለዚህ አላህ Subhanahu Wa Ta'ala አናመሳስልም። ታዲያ ምንድነው የምናደርገው? እንደመጣ እንቀበላለን። አላህ በሁለት እጆቹ አደም ፈጠሩት አይደል? ነዓም ሰሚዐና ወአጣዕና እንሰማለን እንታዘዛለን። ግልጽ ነው። ያንን ነገር ግን እንደዚህ ቢሆንስ ያለ በጭንቅላታችን እንደፈለግን የምናደርገው ከሆነ ግን የሰለፎችን መንገድ አንከተልም። ወላኪን የኸለፎችን መንገድ እየተከተልን ነው። እነሱን የተቃረኑትን ሰዎች መንገድ እየተከተልን ነው ማለት። ስለዚህ መጀመሪያ መያዝ ያለብን ተውሂዳችንን ከማን መውሰድ እንዳለብን ማወቅ መቻል አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ይናላሉ አታኒ ጅብሪል መጣኝ አሉ ፈበሸረኒ ያኒ በሰረኝ ወይም ደግሞ ብስራትን ሰጠኝ አነሁ መማተ ላ ይሽርኩ ቢላሂ ሸይአን ከአላህ Subhanahu Wa Ta'ala ውጭ ማንንም ሳያጋራ ከሞት አንድ ሰው دخل الجنة ጀነት ገባ። ቁልቱ ወይን ሰረቀ ከሰረቀ ወይን ዘና ያኒ ቢሰርቅና ቢዝሙት እንኳን አሉ ያላህ መልእክተኛ ብሎ ይጠይቃቸዋል ሰሃቢዩ ማለት ነው። ከዛ በኋላ ምን አሉ ያላህ መልእክተኛ ወኢን ዘና ወኢን ሰረቀ አንድ ሰው ቢሰርቅና ዝሙት ቢሰራ እንኳን ጀነት መግባቱ ምንም ጥርጥር የለውም። ያ ማለት በእነዚህ ነገራቶች አይቀጣም ማለት አይደለም፣ ይቀጣል። ነገር ግን ቅድም እንደነገርኳቸው ጀነት መግባቱ አይቀርም። በእነዚህ ነገራቶች ወይ አላህ ሊመራው ይችላል ወይም ደግሞ ተቀጥቶ ጀነት መግባቱ ምንም ጥርጥር የለውም ማለት ነው። ግን ምን ማድረግ አለበት? አንዱን አምላክ በብቸኝነት ማምለክ አለበት። አላህን በብቸኝነት መገዛት አለበት። በእርሱ ላይ ምንንም ነገር ማጋራት የለበትም። ግልጽ ነው። ስለዚህ ይህንን ሁሉ ስብከት ስለ አንዱ አምላክ ስንሰብክሳ ምንድን አለብን ከተባለ ይህንን ሁሉ ስንሰብክ በስነ ምግባር መስበክ አለብን። አሁን ለምሳሌ ላኢላሃ ኢላላህ የምትለዋን ከሊማ ወይም ደግሞ ተውሂድ ቅድሚያ ለተውሂድ ስንሰብክ ወይም ደግሞ እነዚህ ነገራት ስንሰብክ መጀመሪያ ስነ ምግባር ያስፈልጋል። ያላህ መልእክተኛ አለይሂ ሰላቱ ሰላም ማን አላህ Subhanahu Wa Ta'ala ካዲያኖችን እንኳን ወይም ደግሞ ከነሱ ውጭ ያሉትን እንኳን አካላቶች ስንጣራ ወይም ከሙስሊም ውጭ ያለን እንኳን አካላቶች ስንጣራ ያኒ በመልካም ግሳጼና በለዘብታ ቃል ጥሩ እያለ ነው የሚናገር። በመልካም ግሳጼ እንድንጣራ በለዘብታ ቃል እንድንጣራ ነው የሚናገር። ስለዚህ አንድ ነብይ ላንሳ እንዴት አድርጎ ሻለ ሽርክ የሚባል እንግዲህ አሁንኛ ልጆቻችንን ሴቶችና አብዛኞቹ መጀመሪያ ራሳችንን ማውጣት አለብን። ከዛ በኋላ ልጆቻችንን መስበክ አለብን። ባለሳይ ተውሂድ ስንሰብክ እንዴት ነው የምንሰብከው? ሉቅማን አለይሂ ሰላም ለልጁ እንዴት አድርጎ ሰበከው ሲባል ወኢዝ ቃለ ሉቅማን ባለ ጊዜ አውሳ አንተ መሐመድ ሊብኒሂ ያኒ ለልጁ ማለት ነው ወሁወ يعظه እሱ እየመከረው ምን ብሎ ነው? አሁን እናንተ ስትመክሩ ምን ብላችሁ ነው የምትመክሩ? አንተ እንደዚህ አታረግም እንደዛ አይደለም የምታደርጉት። ምንድነው ያ ቡነየ ልጅ ሆይ አንተ ልጅ ሆይ ወደ ራሳችሁ እያስጠጋችሁ ማለት ነው። ያ አበቲ ልክ አባታችሁን ስትመክሩ ሄዳችሁ ጀበና በመከስከስ አይደለም፣ ወይም እናታችሁን ስትመክሩ ሄዳችሁ ጀበና በመከስከስ ወይም ደግሞ የሚኖርበት ያን ሙክራ እንትን በማለት አይደለም። ቀስ ብላችሁ ያ አበቲ ልክ ኢብራሂም አለይሂ ሰላም እንዳደረገው ያ ቡነየ ሉቅማን አለይሂ ሰላም እንዳደረገው ምንድነው ያለው ሉቅማን? ያ ቡነየ ልጅ ሆይ ላ ትሽርክ ቢላህ ባላህ ላይ ምንንም ነገር እንዳታጋራ ኢነ ሽርከ የሽርክ የሚባለው ነገር እኮ ለዙልሙን ዐዚም በጣም ከባድ የሆነ ነገር ነው ያለ ይነገራል ማለት። ስለዚህ ሽርክ የሚባለው በአላህ ላይ ማጋራት የሚባለው በቃ ከባድ የሆነ በደል ስለሆነ ያኒ ከሁሉም ነገር በደል ወይም ትልቅ በደል ማለት ሽርክ ነው። ቅድም ዛሬ እንደገለጸላችሁ ማለት ስለዚህ አንድ ሰው ሽርክ በአላህ ላይ ካጋራ ትልቅ የሆነ በደልን አላህ Subhanahu Wa Ta'ala በድሏል ማለት። ስለዚህ ምንድን ማድረግ አለበት? እንደዚህ አድርገን ቀስ አድርገን መምከር መቻል አለብን። ልጆቻችንንም አባቶቻችንንም እናቶቻችንንም ስንመክር ማለት ነው። እኛ ደግሞ እንደ እናት እንደ ሚስት ስንሆን እንደ እናት ስንሆን እንደ እህት ስንሆን እንደ ልጅ ስንሆን የራሳችን የሆነ ሚና ይኖረናል።
ግልጽ ነው። ለምሳሌ እንደ እህት ስንሆን ከወንድሞቻችን ከእህቶቻችን ላይ የምንፈጥረው ሚና ትልቅ ነው። በነገራችን ላይ ለምሳሌ ቤተሰቦቻችን ራሱ ተወዳጅ ልጅ ሆነን ሊሆን ይችላል። ቤተሰቦቻችን በእንትን እያገዝን በቤት በመጥረግ እነሱ በሚደሰቱበት ነገር እያስደሰትናቸው ሊሆን ይችላል። እማዬ እንደዚህ ነው፣ እማዬ እንደዚህ ቀስ ብለና የራሳችን ትልቅ ሚና አለ። ቀስ ብለን እማዬ ይሄ እኮ ትልቅ ሽርክ ነው፣ ሽርክ እኮ እንደዚህ ነው ማለት እንዴት ነው በዱንያ ላይ አሁን ለምሳሌ እሳት እንደዚህ ቢያቃጥለን አሁን አንቺ እኔ አሁን ከዚህ ቤት እሳት ቢቃጠልብኝ ወይም ደግሞ የሆነ ከቤት ቢቃጠልብኝ ከዚህ እንዴት አድርጌ ነው የምታውጭኝ እማዬ? ለምሳሌ አሁን አንቺ እየተቃጠልሽ ባይ ብታይ አሁን እኔ አንቺ ቤት ውስጥ እየተቃጠልሽ ባይ ከዛ በኋላ እኔ ዝም ብዬ አንቺ እየተቃጠልሽ ባይሽ እማዬ ዝም ብዬ ባይሽ እኔ ትክክለኛ አንቺ ልጅ ነኝ ብልሽ ከዛ ብትወጪና የሆነ ብታይ እኔ ትክክለኛ አንቺ ልጅ ነኝ ወይ ብላችሁ ትጠይቋቸዋላችሁ። ምክንያቱም እንደዚህ ብላችሁ በምሳሌ ስታስረዳችሁ ይረዱታል። ምክንያቱም ይሄ ከዱንያ ሰት ያላህ መልእክተኛ እንደተናገሩት የዱንያ ሰት የአኺራ ሰት ከዱንያ ሰት 70 እጥፍ ይበልጣል አይደለ? 70 እጥፍ። እናቶቻችሁ፣ አባቶቻችሁ፣ እህቶቻችሁ፣ ወንድሞቻችሁ፣ ልጆቻችሁ እሳት ውስጥ ሲጋዩ ማየት እንዴት ነው የሚያስችለው? አያስችልም አይደለ? አንድ ሰው እስቲል እንደው እየተቃጠለ እንኳን ቢሆን አብረ ሊቃጠል ብሎ የሚገባ ሰው አለ። እንኳን አይደለም እናቀርቶ ማውጣት እየቻላችሁ አይደለም ማውጣት የማይቻልበት ቦታ እንኳን ራሱ ለመግባት ትጥራላችሁ። ይሄ ከዱንያ ሰት ነው። አኺራስ ያ ጀማዓ ምናልባት ይቺ የምንኖራት እኮ 50 ዓመት 60 ዓመት ወረቢ ሙተን ራሱ ከምንኖርባት ወይም ደግሞ ሙተን ምናልባትም ደግሞ ብዙ ዓመት ልንቆይ እንችላለን። 100 ዓመት 200 ዓመት ቂያማ እስከምትቆም ድረስ ቁጭ እንላለን መቃብር ውስጥ። እቺ 50 ዓመት የምንኖራት ወይም 60 ዓመት የምንኖራት ከዛ በላጭ ናት ማለት ነው። ስለዚህ ከዚህ አንፃር ደግሞ የዘላለም ህይወትን አስቡት። የዘላለም እንትን ጀሃነምን ደግሞ አስቡት። አንድ ሰው ገብቶ እስኪ አስቡት። በጣም የምትወዱት እናታችሁ፣ በጣም የምትወዱት ልጃችሁ፣ በጣም የምትወዱት አባታችሁ ጀሃነም ገብቶ ፈሪቁን ፍጀና ፈሪቁን ፊናር ሲባል ከፊሉ የጀነት ከፊሉ የእሳት ሲባል ቤተሰቦቻችሁ እሳት ውስጥ ሆኖ ስታዩት እንዴት ነው የምታደርጉት? በጣም ከባድ የሆነ ነገር ነው። ስለዚህ እኛ እንደ ሴቶች ማለት ነው እናት ስንሆን ለልጆቻችን በምንችለው አቅም ለባሎቻችን በምንችለው አቅም ከአጠገባችን ላሉ ሰዎች በነገራችን ላይ ከዛ ለጎረቤቶቻችን ሊሆን ይችላል በምንችለው አቅም የምንፈጥረው ተጽዕኖ ቀላል አይደለም። ስለዚህ በምንችለው አቅም በምሳሌ ሊሆን ይችላል የምናስረዳቸው ስነ ምግባራችን አስተካክለን መቆጣት ያለብን ቦታ ላይ እንቆጣለን። መቆጣት ራሱ ስነ ምግባር ያስፈልገዋል። ባይዘው አሁን መቆጣት መሳደብ የሚመስላቸው ሰዎች አሉ። መቆጣት የሆነ መራገም የሚመስላቸው ሰዎች አሉ። ቁጣ የሚባል ያላህ መልእክተኛ ይቆጡ ነበር ፊታቸው እስከሚቀያየር ድረስ። ነገር ግን እየተራገሙ እንትን እየተባለ አይደለም፣ ወይም ደግሞ እንደዚህ እየተሳደቡ አይደለም። ያላህ መልእክተኛ ሊሰብሰብ የሚቆጡ ሲቆጡ የራሱ ያን ቁጣቸው ራሱ ስርዓት አለው። ለምን ከተባለ እናንተ ያንን ሰው የምትቆጡት ወደ አላህ Subhanahu Wa Ta'ala እንድመለስ ከሆነ ስነ ምግባር ባለው መልኩ ነው መቆጣት ያለባችሁ ገባችሁ? ስለዚህ በምንችለው አቅም ጎረቤቶቻችንን፣ እህቶቻችንን፣ ወንድሞቻችንን፣ ልጆቻችንን፣ አያቶቻችንን ካጠገባቸው ያላችሁን በአጠቃላይ ከሽርክ ለማውጣት በምንችለው አቅም ጥረት ማድረግ አለብን። ምክንያቱም እኛ ያለን ሚና ቀላል አይደለም። በነገራችን ላይ ማለት ነው እኛ ያላህ መልእክተኛ አለይሂ እሙክ እናት ብለው ሲገልጹ የኛ ያለን ሚና ቀላል ስለሆነ አይደለም። ግልጽ ነው። ያኔ እኛ መስኡል ተብለን ወይም ደግሞ ይሄ አላህ Subhanahu Wa Ta'ala ተቀባይ አድርጎ ሲፈጥረን ወይም ደግሞ እናት አድርጎ ሲፈጥረን ልጅ አድርጎ ሲፈጥረን አክስት አያት አድርጎ ሲፈጥረን ቀላል ሚና አይደለም ያለ ትልቅ ሚና ነው። ለዚህ ኡማ ትልቅ ሚና ነው ያለ። ምክንያቱም እናንተ ልጅ ከአባት በላይ ልጅን የምትኮተኩቱት እናንተ ናችሁ። ከዛ ወጥቶ ነገ አገር የሚያበላሽ ሊሆን ይችላል፣ ዲን የሚያበላሽ ሊሆን ይችላል። ወይም ወጥቶ አገርን የሚጠቅም ዲንን የሚጠቅም ቤተሰብ የሚጠቅም ትልቅ የሆነ ሰው ልታፈሩ ትችላላችሁ። ስለዚህ ዲንን በደንብ ማወቅ አለብን። ሸሪዓችን በደንብ ማወቅ አለብን። አቂዳችንን በደንብ ማወቅ አለብን። ተውሂድ ምንድነው? ሽርክ ምንድነው? እያንዳንዱ ነገር ፍትፍት አድርገን መረዳትና ማወቅ መቻል አለብን። እነዚህን ካወቀን ሁሉ ነገራችን የተስተካከለ ያማረ ይሆናል። አላህ Subhanahu አላህ Subhanahu Wa Ta'ala በፍጹም አይምርም አዩሽረከ ቢሂ አላህ Subhanahu Wa Ta'ala በሱ ማጋራትን በፍጹም አይምርም። ወየግፊሩ ይምራን ማዱነ ዛሊከ ሊመየሻ ለፈለገው ሰው በአጠቃላይ ይሄ ከዚህ ከሽርክ ውጭ ያለውን በአጠቃላይ ይምራን እያለ አምላካችን አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ይናገራል ማለት ነው። ስለዚህ በምንችለው አቅም ከሽርክ ልንወጣ ልንርቅ ይገባል። ያላህ መልእክተኛ አለይሂ ሰላቱ ወሰላም አነስ ብን ማሊክ በዘገቡት ሐዲስ ላይ ምን ይላሉ? አንሁ ቃለ ያኒ ሰየኽሩጁ አሉ ይወጣን አሉ ሰየኽሩጁ ይወጣን ቀውሙን ከሰዎች ማለት ነው ከህዝቦች ሚነና ከእሳት ሚን አህሊ ተውሂድ ከተውሂድ ባለቤቶች ሆነው ወይም ደግሞ የተውሂድ ባለቤት ተውሂድን ያዙ ሰዎች ከጀሃነም ይወጣሉ አሉ።
ወይድኹሉን አልጀና ጀነትን ይገባሉ። የሰው ልጅ ተውሂድ ካለው ምንም አይነት ወንጀል እንኳን ቢኖርበት ምን አለ 99 ሰው የገደለውን ሰው ታውቁታላችሁ ያን ሰውዬ ጀነት ገብቷል ኢስቲግፋር አድርጎ ወደ አላህ Subhanahu Wa Ta'ala ስለተመለሰ ማለት ለምን ላ ኢላሃ ኢላላህ ስላለው ነው። አንድ ሰው ላ ኢላሃ ኢላላህ የምትለዋን ጥርት አድርጎ አላህን ካመለከ ጀነት መግባቱ ምንም ጥርጥር የለውም። ስለዚህ ተውሂድ በትክክል እናያዝ። ተውሂድ ያኔ የሙጥኝ እንበል ከሽርክ እንራቅ። ከዚህ ከቢድዓ ሰዎች ከሽርክ ሰዎች በአጠቃላይ እንራቅ። ቢድዓም በደንብ አድርገን ትንትን አድርገን ወደ የምንማረው ይሆናል። ዛሬ ግን ኢንሻአላህ በተወሰነ መልኩ እስልምና እንደነገርኳችሁ ባህር ነው። እኛ እንኳን አይደለም እኛ ቀርቶና ዑለሞች አብራርተው ያልዘለቁት ነገር ነውና ስለዚህ የተወሰነ ነገር ቢሆን ዛሬ ስለ ሽርክ ስለ ተውሂድ ስለ አቂዳ እንደዚሁም ደግሞ ስለ መንሃጅ ምንድነው የሚለው ነገር ተመልክተናን ብዬ አስባለሁኝ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። ሱብሃነከ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ ወነስተግፊሩከ ወነቱቡ ኢለይክ። ተሳስተን ከሆነ ከነፍስያችን ከሸይጣን ነው። መልካም ንግግር ተናግረን ከሆነ ደግሞ አላህ Subhanahu Wa Ta'ala ተውፊቅ ነው። አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን፣ ተውሂድ ላይ ይግደለን፣ በዱንያም በአኺራ መልካም ነገራቶችን ይግጠመን። አላህ Subhanahu Wa Ta'ala ከመልካም ሰሪዎች አድርገን መልካም ትውልድን የምንቀርጽ እኛም የተቀረጽን ትውልዶች አላህ Subhanahu Wa Ta'ala ያድርገን። አላህ ይحفظ ጀዛኩሙላሁ ኸይር። ጥያቄ ሁለት ሰው እናስተናግዳለን ኢንሻአላህ። በከዛ እንወጣለን። በጣም ነው ትልቅ ትምህርት ነው። እኔ ራሱ ያገኘሁት እንደዚህ የሚያስተማር የለም እስካሁን። ተስፋም ሆኖናል፣ ልባችንም ደስ ብሏታል። እናመሰግናለን። ጀዛከላህ ወያክ ሐቢበቲ አላህ ይحفظك አንቺ ከማን። እሺ ጥያቄ ሁለት ሰው እንጠቀየ አንድ ቁጥር ጻፉ እና ላኩ ገስት እንቀበላለን። ጥያቄ ያለው ኢንሻአላህ በውስጥ ጥያቄ ማነው ኪታብ መቅራት የምትፈልጉ ኪታቡ ተውሂድ ሱለ 30 እነዚህ ሙክተሰር ኪታቦች የአቂዳ ኪታቦች እንደዚሁም ደግሞ የምንድነው የፊቅህ ኪታቦች የሐዲስ ኪታቦች መቅራት የምትፈልጉ ኢንሻአላህ አናግሩን። እንደዚሁም ቁርአን መቅራት የምትፈልጉ ኢንሻአላህ በመንችለው። በነገራችን ላይ እኛ ፐርፌክት አይደለም፣ ብዙ ተሳሳቶች ሊኖርብን ይላል። እኔ በጣም ብዙ ተሳሳታለሁ። ስለምሳሳት በጣም በመሳሳት የራሱ አም ሶ ሃፒ በጣም ደስተኛ ነኝ። ልሳሳት እችላለሁ፣ ግን እየወደኩ እነሳለሁ፣ እቀጥላለሁ። ገብቷችኋል? ስለዚህ ስህተቶች ሊኖርብን ይችላሉ። ስህተቶቻችንን እያረማችሁ አብረን መጓዝ እንችላለን። ስለዚህ መማር የምትፈልጉ እኛ እንማማራለን። በተለይ ደግሞ አቂዳችሁን ተውሂዳችሁን በደንብ ጥብቅ አድርጋችሁ እንድትይዙ የምታደርጉ ሴቶች ለወንድ የለንም። በነገራችን ላይ ለሴት ብቻ ነው ያለን። ለወንድ ያለን ለሰለምቲዎች ወንዶች ብቻ ነው ያለን። ከሰለምቲዎች ወንዶች ውጪ ምንም አይነት አስተምሮ የለንም። ግልጽ ነው። ቡኻሪ ነበረ። ቡኻሪን ደግሞ አሁን ላይ ምዝገባ አቁመናል። ስለዚህ የለንም። ስለዚህ ለሴቶች ብቻ ግን አለን። ሴቶች እኛ ሴቶችን መቅረጽ እንፈልጋለን። ሴቶች ቂራአት አለን። የአቂዳ የተውሂድ የምንድነው የሚባለው የሐዲስ የፊቅህ የሁሉንም ኪታቦች አሉን። የቀራናቸውን የምናስቀራቸው ያልቀራናቸውን ደግሞ ኢንሻአላህ ወደፊት እየቀራን እናስቀራቸዋለን። ግን አሁን የቀራናቸውን ያወቅናቸውን እናሳውቃቸዋለን በኢዝኒላህ። እኛ ትንሽ አንድም ሐዲስ አውጪ ከኔ ብቻ እንድቀር አልፈልግም። እናንተ እንድትቀበሉኝ ይፈልጋሉ። ስለዚህ እህቶች አሉ፣ ጓደኞች አሉ። እኔ ብቻ አይደለም የምሰራው። በነገራችን ላይ ብዙ ከኔ ጋር የሚለፉ ድምጻቸውን አጥፍተው የሚሰሩ እጅግ በጣም ብዙ እህቶች አሉ። አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸውና ማለት ነውና ስለዚህ እነሱም ያግዙናል። ሁላችንንም እየተጋገዝን ወደፊት በኢዝኒላህ። ጥያቄ ያለው ካለ አንድ ቁጥር ጽፎ መግባት ይችላል። እስካሁን ካወራ ነው ላይ ያልገባው ነገር ካለ ማውራትና መናገር ይችላል። ኦኬ ዘይነብ፣ እሺ ዘይነብ እናስገባት ወይ ሀያት። እኔ አሁን እናቴ ሁሌ እንደዛ በሲስተምም ቀስ ብዬም ኮንቨርሴሽኑን ኢኒሼት ሳደርግ በቃ በሩን ትዘጋብኛለች። እንደሱ ብቻ ሳይሆን እኔ አንድ ሙስሊም ጓደኛ ብቻ ናት ያለችኝ። ሁሉ ጓደኞቼ ክርስቲያኖች ናቸው እና በጣም በቃ እኛ የተወለድንበት ሃይማኖት ነው ማውራት አንፈልግም ብለው ሁሌ ነው በሩን የሚዘጋጉት። ቀስ ብልም ነገሮችን ብልክም በቃ ጭራሽ እንደው አይፈልጉም። እና ምንድን ነው ላይክ መፍትሄው? እንዳልኩሽ እናቴማ ገና በቃ ንዴት ነው የሚላ ሀሳብ ራሱ ማውራት አልችልም። حاولي ماما انت አት መሐወለሽን እነሱ እስካለ ተሞታቸው ድረስ አንቺ በምትቻቀም حاولي አንቺ ያኔ ስለሽ እነሱ አሁን ለምሳሌ እኔ አንቺ ቤተሰቦች ሰላም ማለት በምን መልኩ እንደምታሳምኛቸው አላውቅም። ለምሳሌ እኔ አሁን
ቤተሰቦችን ደካማ ጎናቸውንና ጠንካራ ጎናቸውን አውቃለሁ። በደካማ ጎናቸው ትገቢያለሽ። ለምሳሌ እንደዚህ ነው እኮ እንደዛ ነው እኮ ምናምን በደካማ ጎናቸው ትገቢና ትሰብኪያቸዋለሽ። ለምሳሌ ተውሂድ እንደዚህ ነው፣ አላህ በብቸኝነት መመለክ አለበት፣ እናንተ የምታመልኩት እንደዚህ ነው። እነሱን ጀጅ ሳታደርጊ፣ በነገራችን ላይ እነሱን ጀጅ ካደረግሻቸው ወይም ደግሞ እንደዚህ ነው ሃይማኖታቸው ምናምን ካልሻቸው ኧረ የኔን ሃይማኖት ልነካ ነው የሚሉሽ። ግን ስለ ተውሂድ ስለ አላህ ሱብሃነሁ ወተዓላ ስለ ነቢያቱ ኢስላም በምትችይው አቅም እያነበብሽ ያችን ለማስረዳት ሞክሪ። ለማስረዳት ስትይ እነሱ የሚዘጉብሽ ከሆነ የሆነ ነገር ፍጠሪ። ለምሳሌ የሚያዳምጡበት ቦታ ላይ ወይም ደግሞ ሰው ጋር ሲሆኑ ሊሆን ይችላል የሆነ ዝም በይ ምናምን የማይልሽ ቦታ ላይ ያንን ነገር ለመናገር መድፈር ነው። ድፍረት ይፈልጋል። በነገራችን ላይ አሁን ቤተሰብ ሲሆን በጣም ይከብድና እነሱ ደግሞ እኛን የሚያዩን እንደ ልጅ ስለሆነ ኢንሻአላህ ወደፊት ደግሞ በደንብ እናወራበታለን። ግን የሆነ ስንሰብክ ስነ ምግባር በደንብ ያስፈልጋል። ምክንያቱም እነሱን በቁጣ ምንም አታመጭም። ይበልጥ እነሱን ያኔ ጥላቻ ምናምን መፍጠር ነው እንጂ የተሻለ ነገር አናመጣ። ስለዚህ ስነ ምግባር በደንብ ያስፈልጋል። ስነ ምግባር በተሞላበት በምንችለው አቅም ጥረት ማድረግ ነው። ስለዚህ ሐውሊ በምትችለው አቅም ሐውሊ ኢንሻአላህ ትግደሪ። አላህ Subhanahu Wa Ta'ala ጋር ያድርግልሽ ሀቢበቲ። እሺ ጥያቄ ያለው የለም? ማሻአላህ ተባረካል። ያ ማለት እስካሁን ያወራነው ገብቷችኋል ማለት ነው? ያ ገብቶናል። ሰላም አለይኩም። እኔማ ዱዓ ላረግላችሁ ነው የገባሁት። ጥያቄ የለኝም። ቤቲንም ሰላም አለይኩም ብያለሁ። እሺ ሀቢበቲ አላህ ይحفظكم ያ ረቢ። እናንተ የምታደርጉት ጅሁድ ወላሂ ለአኺራ ድረስ ዘመድ አዝማዳችሁ ሳይቀር ኢንሻአላህ አላህ ሂዳያ እንዲሰጠው ነው ዱዓ ማደርገው። የቤትንም ሁላችሁንም በዚህ በሙስሊሙ በኩል የምታደርጉት ጂሃድ ወላሂ አላህ ይቀበላችኋል። ደግሞ እርግጠኛ ነኝ አላህ አያሳፍርም፣ እሱ ተናግሯል። ስለዚህ አላህ ይቀበላችሁ፣ ጅሁዳችሁን አላህ ይቀበላችሁ። የምታደርጉት ጂሃድ ለዘር ማንዘራችሁ አሚን ሐቢብ ጀዛከላሁ ኸይር። ዱዓ ማድረግ ነው የምፈልገው። ጥያቄ እንኳን የለኝም። አሚን አብሽሩ። በዱዓ ነው ዋናው። ደግሞ ከመጠየቅ እንደዚህ ከማስተማር ይልቅ በዱዓ ነው። ዱዓ በጣም አድርጊ። ስጁድ በወረድሽበት ዱዓ አድርጊ። ኢንሻአላህ ይስተካከላል። አንድ ቀን ኢንሻአላህ ይስተካከላል። እንኳን እኛ ከሙስሊም አላሁማ አሚን ሐቢበታችን እንደዛ በጣም ያስቸግራሉ። ወጣትነት አለ፣ ብዙ ነገር አለ። እንኳን ከሌላ እምነት የመጣ አይደለም በጣም ያስቸግራል። ሙስሊም ራሱ ሆኖ ተፈጥሮ ማለት ነው። ስለዚህ በዱዓ ነው ሁሉ ነገር የሚስተካከለው። አላህ ከትግል ጋር ከትምህርት ጋር ደግሞ ዱዓ በጣም ያስፈልጋል እና እኛም ዱዓ እናደርጋለን። ሁላችንም ተጠያቂ ዱዓ ማድረግ አለብን። ኢንሻአላህ አላህ ይቀበላችሁ። የምታደርጉት ሁሉ አላህ ይቀበላችሁ። ይሄን ነው የምለው እና ኪታብም ደግሞ እኔ መቅራት ፈልጋለሁ። ዛሬዬ ታስገብኛለሽ? ቴሌግራምሽ አለኝ። ቁጥሬን ልላክ ወይስ እንዴት እንደሆነ ያላቅ? አሚን ሐቢበቲ ጀዛከላሁ ኸይራ። ላኪልን ኢንሻአላህ። ዛህራ አለሽ? ማማዬ የለች መሰለኝ። ታለች ኸይር ኢንሻአላህ። ላኪና በውስጥ እኔ ያስገባሻለሁ፣ ችግር የለውም ኢንሻአላህ። طيب አላህ ይحفظكم ኢንሻአላህ ዱንያ ወልአኺራ። አሚን። ሰላም አለይኩም።